ጣናነሽ አንድን እንቅስቃሴ የምታደርግበት ወይም ጉዞዋን የምትጀምርበት ቦታ ላይ ተገናኝተናል። አሁን የምንሄደው ወደ አንከሩ ወይም መህልቅ ይባላል። ጣናነሽ ቁጥር 1 ማለት አገልግሎቷ በጣም ሰፊ ነው፣ ብዙ ነው። በቃ አንተ እዚህ ዘላ አትገባም ወደ ውሃው ትለዋለች እና እዘላለሁ አዘልም። በዛ መሀል ክርክር ይፈጠርና ልጅም ሰክሮ ስለነበረ ዘለለ። ጠዋት 12 ሰዓት መተን ደግሞ እንቅስቃሴዋ ምን ይመስላል የሚለውን አብረን ቆይታ እናደርጋለን። ሰላም ተመልካቾች እንደምን አላችሁ? ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የውሎ ዝግጅታችን ተጀምሯል። በዛሬ የውሎ ዝግጅታችን እንደምትመለከቱት ጣና ሐይቅ ላይ ተገናኝተናል። ጣና ሐይቅ ላይ እንግዲህ የተለያዩ የትራንስፖርት አገልግሎቶች ይሰጣሉ። የጀልባ ላይ የትራንስፖርት አገልግሎት ማለት ነው። እነዚህን አገልግሎቶች የሚሰጡ ካፒቴኖችም አሉ። ዛሬ ቆይታችንን የምናደርገው ከጀልባ ካፒቴን ጋር ይሆናል። እንደምታውቁት እንግዲህ ጣናነሽ 2 ከረጅም ጊዜ የጉዞ ቆይታ በኋላ እዚህ ጣና ሐይቅ ላይ አርፋ የትራንስፖርት አገልግሎት እየሰጠች ትገኛለች። ታዲያ ጣናነሽ 2 እዚህ መታ አገልግሎት መስጠት ከመጀመሯ በፊት የጣናነሽ 2ን አገልግሎት በሰፊው እየሰጠች የቆየች ጣናነሽ 1 ጀልባ ናት። የጣናነሽ 1 ጀልባ ካፒቴን ጋር ዛሬ ቆይታችንን የምናደርግ ይሆናል። ብዙ ነገሮችን እናያለን ብዬ ተስፋ አደርጋለሁ። እናንተም አብራችሁን ቆዩ። በቀጠሯችን መሰረት ስራ ላይ ተገናኝተናል። መጀመሪያ ራስህን ለተመልካቾች አስተዋውቅልንና ቀጣይ እንቅስቃሴ ምን እንደሚሆን ደግሞ እየተጫወተን እንቆያለን። እሺ፣ ካፒቴን እንዳልካቸው እባላለሁ። የጣናነሽ ቁጥር 1 ጀልባ ካፒቴን ነኝ። አሁን ያለነው ወደ ደልጊም ወደ ደቅም የሚሄድ እቃ እየጫነን ነው እና እነዚህ አጠቃላይ የወደቡ ሰራተኞች ናቸው እና ከዚህ ቀጥል ወደ ጀልባ ወደ ውስጥ ያሉትን ነገር ማሳየት እንችላለን። ስለዚህ ለነገ ጉዞ ዝግጅት እያደረግን ነው። ለነገ ጉዞ ዝግጅት እያደረግን ነው። ምንድነው ያንተ የስራ ድርሻ የሚሆነው ዛሬ? የኔ ስራ ድርሻ ዛሬ እቃ እየተረከብን ነው። ተረክበን ያው ለነገው ጉዞ ዝግጁ ማድረግ ነው። ስለዚህ እዚህ ጋር ምንድነው የምታደርገው አንተ? እቃ እየተረከብን እቃ እየተረከብክ የሚመዘገብ ነገር ይኖራል አለ። ስለዚህ ወደ ውስጥ ገብተን ደግሞ ያሉትን ነገሮች ታሳየናለሽ። በዝና የምናውቃት ከሰሞኑ በደንብ እየተወራላት የሚገኘው ስለ ጣናነሽ 2 ነው። ከዛ በፊት ግን ብዙ አገልግሎት ስትሰጥ የነበረችው ጣናነሽ 1 ናት አይደለ? እስቲ አስተዋውቀን ስለ ጣናነሽ 1 ማናት? ምን አይነት አገልግሎት ስትሰጥ ቆየች? እሺ፣ ጣናነሽ ቁጥር 1 ማለት አገልግሎቷ በጣም ሰፊ ነው፣ ብዙ ነው። አንደኛ እንስሳት ትጭናለች፣ ሸቀጣ ሸቀጦችን፣ እህል፣ ድንጋይ፣ አሸዋ፣ ጠጠር እነዚህን በሙሉ ሸክፋ የመጫን አቅም ያላትና ብዙ ቤተክርስቲያኖችንም መዳረሻዎችንም በአግባቡ የህዝብ ቁጥር በጣም በብዛት እየጫነች ለረጅም ዓመታት አገልግሎት ስትሰጥ የነበረች ጀልባ ናት እና በአካባቢው የሚባለው ምንድነው የጣና አድባር ትባላለች። የጣና አድባር ነው ትባል እና ረጅም ጊዜ ነው የቆየች። ምን ያህል ጊዜ ያገለገለች? ቢያንስ ከ48 እስከ 50 ዓመት በላይ በዚህ ጣና ውስጥ ቆይታለች። እና ካሉት ውስጥ በጭነት በጣም ከፍተኛ የምትጭን ጣናነሽ ቁጥር 1 ናት እና ብዙ አገልግሎቶቿ ሰፊ ነው። እናችን ትመስላለች ጣናነሽ። በጣም የሚገርም ነው። እንቅስቃሴዋስ እንዴት ነው? ምን አይነት ማቴሪያሎችን ምን አይነት እቃዎችን ነው የምንጠቀመው ለዚህ? በአብዛኛው የምንጠቀመው ከጀልባዋ ላይ 2 ኢንጂኖች አሉት። እነዚህ ኢንጂኖች የሚጠቀሙት በፊውል ናፍጣ ነው እና እነዚህ ደግሞ ቢያንስ በደርሶ መልስ እስከ 500 ሊትር ድረስ ፈጅቶ አገልግሎት ትሰጣለች። ያው ቀልጣፋና ምቹ ለማድረግም ተቋሙ ሰፊ ጥረት እያደረገ ነው እና ብዙ ተጠቃሚ አለን፣ ብዙ ደንበኛ አለና
አገልግሎታችን ሰፊ ነው። እንስሳ ይጭናል፣ ሰው ይጭናል፣ እቃ ይጭናል ብለኸኛል። እስቲ ቦታዎቹን እንመልከት። እዚህ ጋር የሰው በአብዛኛው ምንድነው ይሄኛው የእቃ መጫኛ ነው፣ ግራውንድ ነው። ከታች ማለት ነው ግራውንድ ነው ይሄ። ያኛውም ግራውንድ ነው። እስከ 200 ኩንታል ድረስ ሁለቱ 400 ኩንታል ይጭናል ግራውንድ ውስጥ ላይ ማለት ነው። ከዛ በኋላ ይሄ ከሞላ በኋላ ላይ እንጭናለን። በጣም በብዛት እቃ እስከዚህ ድረስ የመጫን አለ። ከጫነ በኋላ ደግሞ እንስሳቶችን እዚህ ጋር እናሳርፋለን። እንስሳቶች የራሳቸው ማሰሪያ ያላቸው እነዚህ ወደ ባህር እንዳይገቡ እነዚህ ማሰሪያ ያላቸው። ከዛ ባለፈ እስከ ዳር ድረስ ጭነቶችን የመዝጋት አቅም አለን እና ጀልባዋ ብዙ የመጫን አቅም ስላላት ብዙ ነገር እቃ መጥቶ አንመልስም እኛ እና ምን ያህል ነው የመጨረሻ ገደቧ? እስከ 1000 ኩንታል ገደብ ታደርጋለች ጀልባዋ እና የራሷ ሌብል አለ አቅም። ያ ሌብል ላይ ሳይደርስ እኛ እናቆማለን። ሰውስ ምን ያህል ይችላል? ሰው ከላይ ነው የሚቀመጥ። ወንበሮች አሉ። በአብዛኛው ሲበዛ ያው ከኛ አካባቢ ምንድነው የትራንስፖርት እጥረት ስላለና ብዙ ሰው ወንበር አጥቶም ቆሞ ነው የሚሄድ መድረስን ብቻ ስለሚፈልግ ካለው ወቅታዊ አንፃር ብዙ ሰው የመጣው ሰው ተመልሶ አይሄድም እና ተጠጋግቶ ነው ሰው በቃ እንደ የራስሽ ቤት ሆነሽ ነው የምትሄድ። በመኪና ትራንስፖርት መሄድ የማንችልባቸውን ቦታዎች ነው አይደለም የምታደርሰን። ለምሳሌ ደሴቶች ላይ እንዲህ ያሉ ቦታዎች ላይ በመኪና ትራንስፖርት አማራጭ ላይኖር ይችላል እና በጀልባ ብቻ ነው ትራንስፖርት የሚኖረው። ስለዚህ ብቸኛ የትራንስፖርት አገልግሎት ሰጪ የምትሆን ይመስለኛል። በአብዛኛው ምንድነው መሀል መዳረሻው ሀይቁ ላይ ያለ ደቅ ደሴት ይባላል። የጣና ሃይላንድ የሚባለው ነገ ጉዞ የምናደርግበት ቢያንስ 3 ሰዓት ከተጓዝን በኋላ እንደርሳለን። የ3 ሰዓት መንገድ ነው። የ3 ሰዓት መንገድ ነው። ከዛ ውስጥ ላይ በአብዛኛው በየብሳይት እነሱ መኪና የላቸውም፣ የሚጠቀሙት ጀልባ ትራንስፖርት ብቻ ነው። ድሮ ይሄ ተቋም ባልነበረበት ሰዓት በታንኳ ነበር የሚገለገሉ በአብዛኛው ሌላ ትራንስፖርት ስለሌለ እና አሁን የግሎች አሉ ትናንሽ ጀልቦች። በብዛት ደግሞ ተቋሙ ለረጅም ዓመት ስለነበረ ብዙሃኑ ሰው ፕሮግራሙን ቀን ጠብቆ ነው ከኛ የሚመጣ እና አንደኛ ከአደጋዎች ችግር እንዳይፈጠር እሱነንም እስካሁን ተቋሙ ላይ ብዙም ችግር ተፈጥሮ ስለማይታወቅ ብዙ ሰው እኛን ደንበኛችን ተቋሙን በአደጋ በምንም መርጦት ፈልጎ ነው የሚመጣ። ከደቅ በኋላ ያለው ደግሞ የ3 ሰዓት ተኩል መንገድ ነው። ደልጊ ይባላል። ደልጊ ደግሞ መዳረሻው። ደልጊ ደግሞ ማለት ሰፊ የተቋሙ ገቢ የምናገኝበት ቦታ ነው። ብዙ ነጋዴ አለ። እስከ 12ኛ ክፍል ትምህርት ቤት አለው። ወረዳዎች ሰፊ ናቸው እና ማህበረሰቡ የንግድ ትስስሩ ሰፊ ነው። ከዛ ላይ ማክሰኞ እንሄዳለን። ማክሰኞ ደርሰን እቃ አስረክበን ማክሰኞ ደግሞ ሮብ ገበያ ካደረጉ በኋላ ደግሞ ከጫነ በኋላ ተመልሰን ሐሙስ ወደ ባህር ዳር እንመጣለን እና መዳረሻችን አሁን እኛ የትራንስፖርት የምንሰጠው አሁን የጣናነሽ 2 መዳረሻ አላት። ከባህር ዳር ትነሳለች፣ ደቅ ታርፋለች። ከደቅ ቀጥል ደልጊት እንደርሳለን እና ሩታችን እንደዚህ እያለ ነው። ስለዚህ በየጊዜው በየሳምንቱ የሚኖረን እንቅስቃሴ ይሄ ነው የሚሆነው። በየሳምንቱ የራሱ ጀልባ የየራሱን የቻለ ፕሮግራም አለ። የጣናነሽ አንድ ደግሞ መዳረሻዋ በደቅ ደሴት፣ ከዛ በኋላ ደግሞ ደልጊ። ግን ምንድነው አሁን ከኛ ተቋሙ ሪዘርቭ አለ። በአብዛኛው አሁን እኛ ሐሙስ ተመልሰንም የገዳማት ጉዞ ካለ ሌላም ስራ ካለ ልክ ፕሮግራሙን አንጠብቅም። በቃ ተቋሙ ይነጋገራል። በዚህ ቦታ ስራ አለ እና ይሄን የሚነጋገር ማለት ነው ራሱን የቻለ ስምሪት አለ። ስምሪቱ ለኔ ካፒቴኑን ባዘዘኝ መሰረት በእያንዳንዱ ቦታ እየገባን ስራዎችን እንሰራለን። ይሄን ያለን የስራ ድርሻ። በጣም ጥሩ። የእቃ መጫኛውን አሳየህን። ሌሎች የሰው መቀመጫ አይተናል። ሌሎች ምንድናቸው ያሉት እዚህ ጋር? ከዚህ ጋር የስታፉ ወይም ክሩ ማረፊያ አለ፣ መኝታ ቤት። ረጅም ሰዓት ስለሚሆን ጉዞ ላይ የሚቆየው እረፍት ያስፈልጋል። እረፍት ያስፈልጋል። ሁለተኛ ደግሞ ምንድነው የምንሄድባቸው አካባቢ ላይ አልጋ ይዘን ሆቴል ላይ ስለማናደር ብዙ ጊዜ ለጀልባይቱም ደህንነት ለእኛም ደህንነት እዚህ ላይ ነው የምናድር በምንሄድባቸው ቦታዎች። እዚያው እኛ በአብዛኛው ቤተሰብ ስላለ ውጭ ላይ ነው የምናደር ቤተሰብ ጋር። ግን ስራ ካለ ለጀልባውም ደህንነት ለእኛም ደህንነት በአብዛኛው ራሱ ድርጅቱ ያሰራው አልጋ አለ፣ እዚህ ነው የምናደር። ከዚህ ቀጥል መንገደኞች ጀልባይቱ ላይ ለረጅም ሰዓት ሰው ስለሚጓዝ የግድ አስፈላጊ ስለሆነ መጸዳጃ አለ። ሌላኛው የምንመለከተው ምንድነው? ከዛ ቀጥል ወደ አንከርና ወደ ጋቢና ካፒቴን ክፍል ነው የምንሄደው። የእናንተ መቀመጫ ዋናው የጀልባይቱ የግድ ድራይቭ ማድረጊያው ካፒቴን ቤት አይ
ጀልባዋ የምትቆምበት አካባቢ። አሁን የምንሄደው ወደ አንከሩ ወይም መልህቅ ይባላል። ይሄ መልህቅ ነው። መልህቅ ማለት ይሄ ነው። ይሄ መካኒካል ሲስተም ነው። ለምሳሌ ጠዋት እዚህ ጋር የምናደርገው መጀመሪያ ጀልባይቱን ለማስነሳት ይሄ ይገባል። ከዛ ይሄ ፍሬን ነው። አሁን ምን እያደረክ ነው? አሁን ይሄን ለማንቀሳቀስ እያደረኩ ነው። ከዛ በኋላ አንከሩን እየነቀሉት ነው። ይሄን በማነሱ ሰዓት አንከሩ ወደ ባህር የወደቀው ተመልሶ ወደ ላይ ወደዚህ ይሰበሰባል ማለት ነው። አሁን ይሄ በቃ ጥቅሙ ምንድነው? ጀልባይቱ ባለችበት እንድትቆም ማለት ነው። ሌላ ስራ የለም። ሌላ ቦታ ላይ መሀል ላይ ምናልባት አሁን በእንቅስቃሴ በጉዞ ወቅት መሀል ላይ የምንቆምበት አጋጣሚ ቢኖር እንዴት ነው የምናደርገው? ለምሳሌ አሁን የዚህ ሁሉ ጥቅሙ ምንድነው? አንደኛ ጀልባው ቢበላሽ ማስተካከል እስከምንችል ድረስ ይሄ ባለንበት ቦታ እንድንቆም ያደርገናል። ሁለተኛ ደረጃ ደግሞ ወደብ የሌለባቸው ቦታዎቹ ነው። ለምሳሌ መሀል ላይ ማደር ብንፈልግ ወይም በቃ የሆነ ስራ እስከምንጨርስ ብንቆም ብንፈልግ ይሄን ወደ ባህር እንጥለውና ባለንበት መቆም እንችላለን። እና የጀልባዋ ይሄ ከኢንጂኑም ቀጥሎ ሁለተኛ ጀልባዋ ላይ በቃ ፍሬን ማለት ነው። አሁን መኪና ላይ ፍሬን እንደሚባለው የዚህም ዋናው ፍሬን ማለት አንከሩ። ያለንበት የቆምንበት ቦታ ጥልቀቱ አይወስነውም። ይሄንን ለማድረግ ምናልባት እዚህ ጋር አሁን ያለንበት ቦታ ወደብ አካባቢ ስለሆነ መሬቱ ቅርብ ነው፣ 5 ሜትር ነው ብለኸኛል። ወደ መሀል ስንገባ ግን በጣም ረጅም ነው የሚሆነውና መልህቅ ስንጥል የማግኘት እድሉ መሬትን የማግኘት ብዙ ጊዜ ምንድነው አሁን ይሄ ሸኑ እስከ 60 ሜትር ድረስ ርዝመት አለው እና በአማካኝ ጣና ከ20 እስከ 30 ሜትር አሁን ሳሊኒ ፕሮጀክት ላይ 33 ሜትር ነው ጥልቀቱ እና ይሄ እስከ 60 ሜትር ድረስ ያለውን ውሃ መጣል እንችላለን እና ያን ያክል ለሁሉም ነገር አስተማማኝ ሆኖ የተዘጋጀ ነው። እስቲ ወደ ሌላኛው ክፍል ደግሞ ይሄኛው ወደ ካፒቴን ቤት ነው። ነገር ግን ብትነግረን ደስ ይለኛል። እሺ የዚህኛዋ ጥቅሟ ምንድነው? ኢመርጀንሲ ቦት ናት። እሺ ጀልባው ላይ ከሰመጣች ጀምሮ ለረጅም ዓመት አብራ ያለች ናት እና እቺ ኢመርጀንሲ ቦት ትባላለች። አደጋ ቢያጋጥም የሰውን ሕይወት ለማዳን የምንጠቀምባት ጀልባ ናት። ተጠቅመንበት የምናውቀው ጊዜ አለ? ምናልባት በአብዛኛው እኛ ምንድነው አደጋ ተከስቶብን አያውቅም። ለምን አንደኛ አደጋ ያለው በአብዛኛው ክሩ ለረጅም ዓመት ሲሰራ የነበረ ስለሆነ ነገሮችን ችግሮች እንዳይፈጠሩ ሁሉም ነገር በአግባቡ ከዚህ ወደብ ላይ አስተካክለን ሁሉ ነገር የምንሄድና በቻልነው አቅም ለሰው አዌርነስ እንሰጣለን። ለምሳሌ ወደ ባህር እንዳይገቡ በሚሳፈሩ ሰዓት ከአቅም በላይ ጭነት አንጭንም አደጋ እንዳይፈጠር እና ሁሉን ነገር የግድ ጥንቃቄን አሟልተሽ መሄድ ስላለብሽ ብዙን ነገር ለሰዎች ትምህርት እንሰጣለን። ተቋሙን ይሰጣል እንደዚህ አይነት ነገሮች እና እስካሁን አደጋ ስለማይከሰት ብዙ ጊዜ አንጠቀምም። ተጠቅመንበት አናውቅም። ጥሩ አያጋጥመን እንግዲህ እሱ ነው። እሺ ወደ ውስጥ አሁን ወደ ካፒቴን ክፍል ነው። ይሄ ካፒቴን ክፍል ይባላል። በካፒቴን ክፍል ውስጥ ሁለት ኢንጂኖች አሉ። አንደኛ የምንሄድበትን ቦታ በሙሉ በጣም በቀልጣፋ አገልግሎት ለመስጠት የግድ ሁለቱንም እንጠቀማለን። ሁለቱንም ስናስነሳ መሪው በዚህ በአንደኛው ብቻ ነው የምንጠቀም። ለምን ይሄኛውን ዳይሬክት ይደረጋል። ከዛ በኋላ መሪው ከዚህኛው ጋር መጠቀም እንችላለን እና የምንጠቀመው በአንድ ካፒቴን ብቻ ነው። መሪውን የሚይዝ አንድ ሰው ብቻ ነው እና ይሄ ነው። ኮምፓስ አለ ከዚህ ጋር በምንሄድባቸው ቦታዎች በሙሉ ድግሪውን ተከትለን ይሄ ማግኔቲክ ሲስተም ነው ኮምፓሱ እና ይሄ ምንድነው አንዳንድ ጭጋግ ሲኖር ጨለማ ሲሆን ያለውን አደጋም ለመቀነስ በእንደዚህ መጠቀም እንችላለን። ድሮ የነበሩት በኮከብ ነበር የሚጠቀሙ እንደዚህ እና ያው እኛም ከነሱ የተማርነው ያን ነገር አለ። ግን ወደ ዘመናዊነት ወይም ወደሚመጡት ጀልባውን አዳዲስ ጀልቦች ያንን ለመከተል እነዚህን ነገሮች እንጠቀማለን። አሁን ጠዋት ወደዚህ ክፍል ስንመጣ የመጀመሪያው እንቅስቃሴ የመጀመሪያው ስራ የሚሆነው ምንድነው? ቀደም መጀመሪያ መልህቅ ማንሳት ብለናል። አዎ። ከዛ ቀጥሎ
መጀመሪያ ምንድነው ምናምን ከዚህ ስገባ ኢንጂን እናሞቃለን። ኢንጂን ካሞቅነ በኋላ ለጉዞው እንዴት ነው ሴፍ ነው አይደለም፣ እሱን ከአንድ ቀን በፊት ልክ ዛሬ ነው የምናደርግ። ጠዋት ላይ ግን እናሞቃለን። ካሞቅነ በኋላ ሁሉም ነገር ትክክል ከሆነ ሰዎችን አስተካክለን ጭነን ወደ ጉዟችን እንንቀሳቀሳለን ማለት ነው። እና ባላንስ የማየት ለምሳሌ የሚጫኑት እቃዎች አደጋ እንዳይመጣ የጀልባውን ባላንስ፣ የሰውን አጫጫን ከመንቀሳቀሳችን በፊት ያሉት ክሮዎችም ልክ ይሄን ነገር ይከታተላሉ። እና የየለት በጉዟችን ሁሉን ነገር ከተከታተልነው በኋላ ነው ጀልባው ወደ ጉዞ እንዲሄድ የምናደርግ። እና ይሄ ነው እንቅስቃሴያችን። ምን ያህል ሰው ነው በስራ ላይ የሚቆየው ከተጓዦች ውጭ? ከዚህ ጀልባዋ ላይ 5 ክሩ አለ፣ አንድ ካፒቴን አለ፣ አንድ ቦት መካኒክ አለ፣ 3 ዶክ አለ፣ ባህረኛ ማለት ነው። እና እነዚህ የየራሳቸው ስራ አለ። ለምሳሌ አንደኛው ባህረኛ አንከሩን ይከታተላል። 3ቶች ደግሞ እዚህ 2ቱ ከኋላ ይቀመጣሉ፣ ሰው እንዳይወድቅ የሚከታተሉ ወይም ያንን ራምፑን የሚያጥፉ የሚያወርዱ የሚያደርጉ ማለት ነው። ያንን ቦት መካኒኩ ነው እዛ ጋር የሚያዛቸው። እኔ ግንኙነቴ ከቦት መካኒኩ ጋር ነው በምጠጋ ሰዓት። እና 5 ሰው እዚህ ጋር ክሩ አለ። እናንተ እንደየስራ ድርሻችሁ የተንቀሳቀሳችሁ ነው የምትሰሩት ማለት ነው? አዎ፣ ካፒቴኑ ለምሳሌ እኔ ከአለቆች የታዘዝኩት ወይ ከስምሪቱ ወይም ከሂደት መሪው ትእዛዝ ይመጣል። ከዚህ ቦታ ነው የምትሄዱ እንባላለን። እኔ በስሮች ያሉትን ሰዎች እናገራለሁ። ለዚህ የሚያስፈልገው ማቴሪያል በሙሉ ይሟላል። ከተሟላ በኋላ ነው ሩቱን ልንሰራ የምንችል። ምን ያህል ጊዜ ሆነ በዚህ ስራ ላይ? እኔ ከዚህ ተቋም ከገባው 19 ዓመቴ ነው። 19 ዓመት ሰርታለሁ። በካፒቴንነት 6 ዓመት ቦት መካኒክ ነበርኩኝ። 13 ዓመት ግን በካፒቴንነት አገልግያለሁ። የመጀመሪያ ጊዜ መሪ የጨበጥክበትን ወይም የካፒቴንነት ስራ የጀመርክበትን ጊዜ ታስታውሳለህ? አዎ፣ በአብዛኛው አሁን እኛ ምንድነው ከምንሰራባቸው ጀልባዎች በሙሉ ካፒቴኑ ያው ቦት መካኒክ ማለት ረዳት ካፒቴን ማለት ነው። እና ብዙ ጊዜ መሪው ጋር እኛንን ሞተር ስናስተካክል ሁሉን ነገር የግድ ለመሪው ቅርብ ነን። እና ብዙ ጊዜ የምንማረው ምንድነው አቅጣጫ እንዴት አጫጫን እንዴት እንደሆነ፣ ወደብ ላይ ስትጠጊ የንፋሱን አቅጣጫ፣ ጨለማ ላይ ሲሆን ኮከቦች እንዴት ናቸው፣ በየትኛው ነው የሚሄድ የሚለውን እሱን ከነበሩ ሰዎች ጋር ትማሪያለሽ። ያንን ካየን በኋላ መሪውን ለመጨበጥ ብዙ አትቸገሪ። እና አንደኛ የራስ ፍላጎት ነው የሚወስድ። ብዙ ጊዜ የራስሽ ፍላጎት፣ የራስሽ ድፍረት፣ ጥንካሬ ካለ ሁሉም ነገር ቀላል ነው። እና የመጀመሪያ ስዝ በአጋጣሚ የነበረው ካፒቴን ታመመና ጀልባውን ከጎርጎራ ወደ ባህር ዳር የሚያመጣው ይጠፋል። እና እዛ በቃ ጠዋት ላይ ስራ ነበረና የታመመ ሌሊት ነው። ከዛ በቃ እኔ ጀልባውን ይዤ መሄድ እችላለሁ አልኩኝ። አለቆች ማዘዙ፣ ያን ጀልባ ይዤ መጣሁ። ከዛን ጊዜ በኋላ የካፒቴንነት ስራውን ተቀብለናል ማለት ነው። በመካኒክነት የሰራህበት ጊዜ በደንብ አግዞናል ማለት ነው። አዎ፣ በጣም ደስ ይላል። ቆንጆ። ምንድነው እዚህ ስራ ላይ እንግዲህ በእርግጥ ከባድ ነው ብዬ አስባለሁ፣ ረጅም ጊዜ ባህር ላይ መቆየት። ግን አንተ ፈታኝ የምትለው ነገር ምንድነው? በአብዛኛው ከዚያው ምንድነው ፈታኙ ረጅም ሰዓት ነው የምትጓዥ። ስራው ያደክማል ማለት የምትሰሪው ሰዎች በሙሉ ከስተመሩ ሰፊ ነው። እና በቃ ሁሉ ሰው መጥቶ አሁን የሆነ በቃ የሚነጫነጭም አለ የሚሳደብ አለ። ያን ሁሉ የግድ መቀበልና መቻል ግድ ስላለብሽ ትንሽ ቢከብድሽም የግድ ደንበኛ ንጉስ ስለሆነ ያንን በትክክል ይዘሽ እቃ እንዳይጠፋብሽ፣ ንብረቱ እንዳይጎዳ፣ በተለይ ጀልባው አደጋ እንዳይከሰትበት፣ ሰው ባህር እንዳይገባ። ብዙ ጊዜ አሁን ምንድነው የዚህ መርህ ማንም ሰው እንዳይጎዳ ነው። ስለ እቃው ምናምን ጀልባው ምናምን ሳይሆን መጀመሪያ ሰው እንዳይሞትብሽ ነው ክትትል የምታደርጊ። እና እሱነን የግድ ጉዞ ወጣሽ እስከምትመለሽ ድረስ ከአንቺ ውስጥ ላይ ያለ ጭንቀት አደጋ እንዳይፈጠር እሱን ታስቢያለሽ። ከዛ ባለፈ ያሉት ነገር ከወረድሽ በኋላ ብዙ ነገር ስለምታይ የዛሬውን ትረሽና ደግሞ ወደ ነገው ታስባለሽ። እና ብዙ ስራው አስደሳች ነው። ወደ እሱ ሳትሄጂ እዚህ ጋር ስትሰሪ ወደ ገዳም ምናምን ነው የምትሄጂ። የምታገኝ የተለያየ ሰው ነው። እና ለሱስ ያለሽ እዚህ ጋር አሁን እኛ ጋር ያለ ሱሰኛ ሰው የለም። እና ብዙ አደጋ ስለሌለው ያንን የግድ አንቺ የሚመጣልሽን ሰው በአግባቡ ለመመለስ የግድ አንቺ ትክክለኛ ዲሲፕሊን ያለው መሆን አለበት። የሙያ ስነ ምግባርህን አሟልተህ መገኘት የግድ ነው። አደጋ ያጋጥሙና አቅም ብለኸኛል። ግን እንደው ለየት ያለ ገጠመኝ እስቲ ካለ? እዚህ በፊት ንጋት ጀልባ ላይ እያለሁ እና ከአዲስ አበባ የመጡ እንደዚህ 30 ሴትና 30 ወንድ ነበሩና እየርነ በቃ ማለት ሁሉም ጥንድ ናቸው። እና በአጋጣሚ ሰክሮ ነበርና አንዷ ጓደኛዋ ምን ትለዋለች፣ በቃ አንተ እዚህ ዘላ አትገባም ወደ ሆ ትለዋለች። እና እዘላለሁ አዘልም። በዛ መሀል ክርክር ይፈጠርና
ልጅም ሰክሮ ስለነበረ ዘሎ ባህር ይገባል እና ያኔ በቃ እሪ ሲሉ ባለበት ጀልባውን አቁሜ ልጁን እሱን ከሞታልና እና ይረሳኝ። ሌላ ነገሮች ግን ምንድነው ያው ብዙ ነገሮች እዚህ ጋር እንትን ስትይ አሁን የዩኒቨርሲቲ ተማሪዎች ምናምን እንደዚህ ውሃ ሲባል መሬት ነው የሚመስለው ብዙ ሰው እና እንደዚህ ተራምደሽ የምትሄጂ ስለሚመስለው በቃ እንደዚህ ሊገባ ሁሉ ምናምን በቃ እና ምንድነው እስቲ እንደ ውሃ እያስነካው አሁን ሐዋሳ ላይ ምናምን እንደሚነካው እንደዛም ያስባል እና የኛ ጥልቅ ስለሆነ ብዙ ነው ለትምህርት እንትን ያለሽ ግን ያለን እንትን ይሄ ነው። ለአደጋ ተጋላጭ ያደርጋል። እዚህ ዝም ብሎ እንደቀላል ውሃ በብርጭቆ እንደምናየው አይደለም። ይሄ ያው ህይወት ሊነጥቀም ይችላል ነገር ይፈጠራል። እውነት ነው። ስለዚህ አሁን ዛሬ የእቃ መረከብ ስራ ነው እየሰራው የነበረው ብለኸኛል። ምን ያህል ጊዜ ይወስዳል ይሄኛው? ከዛ ቀጣዩስ ስራ ምንድነው? በአብዛኛው ምንድነው አሁን እኛ ከዛሬውን ጠዋት ላይ እቃ ስናስረክብ ነው ያረፈርነ። ሌላ ከደልጌ የመጣ ጭነት በርበሬ ነበረ። እሱን አስረክበን ከጨረስን በኋላ ከሌላ ጀልባ ነው ወይስ ከዚሁ ጀልባ ትናንት ነው የመጣነ በአጋጣሚ እና አሁን ይሄን እቃ ደግሞ ተረክበን ከሚያስረክበን ተረክበን እየጫነን ያለ ጭነን ከጨረስን በኋላ የዛሬው ስራችን ሸቀጥ ማጠናቀቅ ነው። ነገ ጠዋት 12 ሰዓት ላይ መልቅ እንነቅላለን። ወይም የጀልባው የታሰረበትን ገመድ በሙሉ ካስተካከልን ኢንጂናችን ካስተካከልን በኋላ ሰው ወደ ጀልባው እንዲገባ እናደርጋለን። ሰው ካስገባን በኋላ ደግሞ እንስሳቶች አሉ። እነዛ እንስሳቶች ደግሞ በያሉበት በሚገቡበት ቦታዎች ላይ አሬንጅ አድርገን እናስራለን። እሱን ከጨረስን በኋላ የሚቆረጥ ትኬት አለ ሰው እንዳይቀርብሽ። እሱን ካስተካከልን ማለት ሻርፕ 1 ሰዓት ላይ ወደ ቀጣይ ጉዟችን እናደርጋለን ማለት ነው። ስለዚህ ነገ ጠዋት 1 ሰዓት ልምጣ ወይስ ጠዋት 12 ሰዓት ባለው ብትመጡ አንደኛ የሰው እንዴት እንደሚስተናገድ እንስሳቶች እንዴት እንደሚገቡ እነዚህ ነገሮችን ለማየት ያው ጠዋት ቀድማችሁ ትመጡ ይችላል። ቀደም ብለን በሌሊት ተነስተን ጠዋት 12 ሰዓት እዚህ እንገናኛለን። እሺ በጣም እናመሰግናለን። ነገ ደግሞ በጠዋት እንገናኛለን። እሺ ስለመጣችሁ ደስ ብሎናል። እሺ ተመልካቾቻችን እንግዲህ እንደተመለከታችሁት ጣናነሽ አንድን እየተዘዋወርን ተመልክተናል። በውስጧ የያዘቻቸውን ነገሮች እንቅስቃሴዎች እንዴት እንደሚደረጉ ተመልክተናል። እንደሰማችሁት ደግሞ ነገ ጠዋት ወደ ደቅ ደሴት ጉዞዋን ታደርጋለች። 12 ሰዓት እንገናኝ ተባብለናል። ጠዋት 12 ሰዓት መተን ደግሞ እንቅስቃሴዋ ምን ይመስላል የሚለውን አብረን ቆይታ እናደርጋለን። አብራችሁን ቆዩ። ከማለዳው 12 ሰዓት ነው። አሁን ትላንትና በተቀጣጠርንበት ሰዓት እዚህ ጣናነሽ አንድን እንቅስቃሴ የምታደርግበት ወይም ጉዟን የምትጀምርበት ቦታ ላይ ተገናኝተናል። ልንገናኝ ነው ከካፒቴኑ ጋር ሸኝተናት ወደ ስራችን እንመለሳለን ማለት ነው። አብራችሁን ቆዩ። እንዴት አደርክ? ሰላም ነው። ሰላም አደረ። ያው በቀጠሯችን መሰረት መተናል። ማለዳ 12 ሰዓት ግርግሩ እንግዲህ እንዳለ ነው። ሰው ወደ ጉዞ ለመሄድ እየተዘገጃጀ ነው። እሺ ምንድነው አሁን የሚሆነው ያንተ ስራ? በመጀመሪያ ከመምጣታችን በፊት ጀልባው ከመነሳቱ በፊት ገመዶችን መልቅ አንስተናል። ከመልቅ በኋላ ሰውን ተጓዡን በየቦታው አስቀምጠናል። ከዛም ቀጥል እንስሳቶችን ማስገባት ጀምረናል። አሁን የቀረነ በቅሎችና የተወሰነ ሰው ወደ ጀልባው አስገብተን ለመንቀሳቀስ በዝግጁ ላይ ነው። ቀጣይ አሁን ምንድነው የመጀመሪያ ደቅ ደሴት ይባላል። 3 ሰዓት ከተጓዝነው በኋላ እዛ ጋር እንደርሳለን። መንገደኛውን አራግፈን ቁርስ ካበላን በኋላ የሚጫኑ እቃዎችና የሚራገፉን ከጨረስን በኋላ ቀጥታ ከደቅ ወደ ደልጊ መንገዳችንን እንጀምራለን ማለት ነው። ስለዚህ 3 ሰዓት ጉዞ፣ ከዛ ቀጥሎ ደግሞ ከረፍት በኋላ ቀጣዩን ጉዞ ለማድረግ ዝግጅት ጨርሰናል። እስቲ ወደ ውስጥ ገብተን ትንሽ ድባቡን እንየውና ሸኝተናችሁ እኛ እንመለሳለን። እሺ እሺ። ዛሬ አሁን ምን ያህል ሰው እንዳለ ማወቅ እንችላለን? አሁን 2 ጀልባ ነው እየተንቀሳቀሰ ያለ።
በጣም የተጓዥ ብዛት ስላለ አሁን አንደኛ መንገዶችም ብዛት የትራንስፖርት እንትኑ አነስተኛ ስለሆነ ብዙ ሰው የሚጠቀም በጀልቦች ነው እና አሁን ቢያንስ ከ700 ሰው በላይ አለ። 700 ሰው በላይ አለ። ከመለያየታችን በፊት ረጅም ዓመት እዚህ ላይ ሰርተሃልና የጣና ሐይቅ ላይ የምታያቸው የተመለከትከው ያስተዋልከው ለውጥ ካለ የተወሰነ ነገር? በአብዛኛው ምንድነው አሁን ረጅም ዓመት ከመስራታችን አንፃር ብዙ ጊዜ ከኛ ብዛት ተጠቃሚ አለና፣ ሁለተኛ የጭነት ብዛት አለ። ትራንስፖርት አሁን ለወደፊት መደረግ ያለበት ምንድነው ብዙ ሰው ትራንስፖርት የመጨናነቅ አይነት አለ። ልክ አሁን ተጨናንቆ ነው የሚሄድ እንደዚህ እና ለወደፊት የተሻሉ ጀልቦች እንደነዚህ አይነት ጀልቦች መጥተው ብዙ ሰው በፍጥነት የተሻለ ቀልጣፋ ሆኖ እንዲሰራ ዘመናዊ ነገሮች የተሻሉ ልክ እቺ ጣናነሽ ቁጥር 1 አለች እንደዚች አይነት ሆኖ በአብዛኛው እንስሳት ሰውን በብዛት ስለሚጫን ማለት ነው የተሻለ ጀልባ ለወደፊት ደግሞ ወደ ክልላችን ቢገባ አንደኛ የትራንስፖርት እንትኑም ሰፊ የሆነ መንግስትም የተሻለ ነገር ማግኘት ስለሚችል ለወደፊት ያን ስራ ቢሰራ የተሻለ አገልግሎት መስጠት እንችላለን ብዬ አስባለሁ። ልክ እንደ ጣናነሽ 2 አይነት እንደ ጣናነሽ 2 ሆኖ የተሻሉ ሰፋ ብሎ ብዛት ሰው የሚይዝ ብዛት ዕቃ የሚጭን እንስሳቶች ብዛት የሚያዝ እና የጉዞ እንትናቸውን ፈጠን ነው ቤት ለምሳሌ 7 ሰዓት ከሆነ 3 ሰዓት 4 ሰዓት ፈጅተው የተሻለ ፍጥነት ያላቸው ቢመጡ አንደኛ አገልግሎቱን ፈጣን የሆነ ህብረተሰቡም እኛም መርጦና ደግሞ የተሻለ ይመጣል ብዬ አስባለሁ። በጣም ጥሩ። ወደ ደቅ ደሴት ነው የምንሄደው ብለኸኛል። የ3 ሰዓት ጉዞ ታደርጋላችሁ። እስቲ ስለ ደቅ ደሴት የተወሰነ ነገር በለንና እንለያያለን። ደቅ ደሴት ያው 8 ቤተ ደብሮች አሉት። ከ10,000 አባወራ በላይ ያለው እዛ ላይ በማንጎና በቡና ነው የሚተዳደሩ። እስከ 8ኛ ክፍል ትምህርት ቤት አለ፣ ጤና ጣቢያ አለ፣ ጤና ጣቢያ አለ እና በአብዛኛው ገዳማዊ ህይወትን ስለሚኖሩ እዛ ላይ ብዙ ነገሮች መልካም የሆነ ባህላችን የጠበቀ ነገር አለ ደቅ ላይ እና ሰው ማህበረሰቡም ጥሩ ነው። የንግድ ትስስሩም ሰፊ ነው እና ያንንም ያው ለወደፊት ደግሞ መጣችሁ ቦታውን እንደምታዩት ተስፋ እናደርጋለን። በቀጣይ ደግሞ እንዲሸኝተን አንመለስም፣ እዛው ድረስ መተን ያለውን ነገር ደስ ይላል እየተመለከትን ለተመልካቾችን እናሳይ ይሆናል። ደስ ይላል። ለነበረን ቆይታ እጅግ አድርጌ እኛም እናመሰግናለን። መልካም ጉዞ። ሰላም ነው። ሰላም። እሺ ተመልካቾቻችን እንግዲህ እንዳያችሁት ጣናነሽ 1 ጉዟን የምትጀምርበት ቦታ ላይ ተገኝተን ወደምትሄድበት ቦታ ሸኝተናታል። እንደሰማችሁት ወደ ደቅ ደሴትና ወደ ደልጊ ወደብ ነው ጉዟን የምታደርገው። በርካታ ሰዎችን እቃም ጭናለች፣ እንደዚሁም እንስሳም ጭምር ጭናለች። ወደ መዳረሻቸው ታደርሳለች ማለት ነው። እኛ እዚህ ጋር እንግዲህ እንሰነባበታለን። የጣናነሽ ጉዞ ይቀጥላል። አብሬያችሁ ቆይታ አድርጌ የነበረው በጸሎት መንገሻ ነበርኩኝ። እስከ ዝግጅታችን ፍጻሜ ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ጤና ይስጥልኝ።